ሰላም እንዴት ናችሁ? ለፈተና ኢኮኖሚክስን እንዴት እናጥና የሚለውን ጥያቄ ልመልስላችሁ ነው የመጣሁት። ኢኮኖሚክስ እንደምታውቁት ከሽምደዳ ይልቅ ኮንሰፕት ይበዛዋል አይደለ? ስለዚህ እነዚህን ኮንሰፕቶች እንዴት እንረዳቸው የሚለው ነገር ስታውቁ ለፈተና በጣም ቀላል ይሆንላችኋል። ኢኮኖሚክስ አሁን ካለንበት ሁኔታ ጋር የሚመሳሰሉ የተለያዩ አይነት ምሳሌዎችን ለማንሳት ስለሚያስችለን በህይወታችን ካሉ ነገሮች ጋር አያይዘን ለመረዳት እንሞክር እንችላለን። ስለዚህ በመጀመሪያ እኔ በጣም የሚመቸኝ መንገድ ምንድነው? ማይንድ ማፒንግ ነው። ማይንድ ማፒንግ ቤዚክሊ ኖት መያዝ ነው እና ሀሳቦችን በማፕ ማገናኘት ነው። ኖት እያያዛችሁ እያጠናችሁ ሀሳቦቹን ማገናኘት ነው። ያም ደግሞ ጭንቅላታችሁ ውስጥ ኢሜጅ እንዲፈጠር ይረዳል። ያን ኢሜጅ ደግሞ አትረሱት። ፈተና ላይ ስትሆኑ ያቺን ምስል ስለምታስታውሷት የጻፋችኋትን ኖት እና ማፓትን ስለምትላችሁ እሷን አስታውሳችሁ ጻፍ ታደርጋላችሁ መልሳችሁን ማለት ነው። ከዛ በተጨማሪ ደግሞ ሌላ ልትጠቀሙት የምትችሉት መንገድ ምንድነው? ፍላሽ ካርዶችን በማዘጋጀት ራሳችሁን ጥያቄ መጠየቅ ነው። ኢኮኖሚክስ ደግሞ የተለያዩ ካልኩሌሽኖች በውስጡ አሉ። ነገር ግን ቀለል ያሉ ፎርሙላዎች ይኖሩታል። ስለዚህ እነዚህን ፎርሙላዎች ፕራክቲስ ማድረግና ከሪል ላይፍ ኤግዛምፕል ጋር በትክክለኛ ህይወት ካሉ ምሳሌዎች ጋር እያገናኛችሁ እነዚህን ካልኩሌሽኖች ለመስራት ሞክሩ። ከዛ ውጪ በጣም ቀላል ነው። እነዚህ ነገሮች ፕራክቲስ አድርጋችሁ የኢኮኖሚክስ ፈተናችሁን ኤስ እንደምታደርጉት ተስፋ አደርጋለሁ። ባይ